ክርስቲያን ነኝ። እኔ ክርስቲያን ነኝ። ቸርች አልወድም። ክርስቲያን ነኝ። ቸርች አትወጂም? አልወድም። በጣም ነው የምጠላው። እናንተ ባለስልጣናት ካላችሁ እጃችሁን ሰብስቡ። እናንተ ባለስልጣናት ካላችሁ እጃችሁን ሰብስቡ። ንጹሃንን መግደል አቁሙ። 7 ወር ይዋጋል። 7 ወር ይዋጋል። በዛን ጊዜ ጠመንጃ 7 ዓመት የቤት ማገዶ ያደርጉታል ነው የሚሉት እና ኢየሱስ ክርስቶስ የተሰቀለው ሐሙስ ነው። ኢየሱስ ክርስቶስ የተሰቀለው ሐሙስ ነው፣ አርብ አይደለም። ጉድ ፍራይዴ የሚባለው ትራዲሽኑ የመጣበት አመጣጥ አለው። እድፋም ቢሉት አዎ፣ እድፋም ቢሉት አዎ፣ ንጹሕ እግዚአብሔር ነው የሚለው። መዳን በማንም የለም። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃልና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ነው። መዳን በሌላ በማንም የለም። አሁን ወዳለሁበት እውነት ያመጣኝ አንድ የእግዚአብሔር ቃልና አንድ ጥቅስ ነው ያነበብኩት። ያ ጥቅስ ሐዋርያት ሥራ 4:12 ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠ ስም ሌላ የለም ይላል ሐዋርያው። መዳን በሌላ በማንም የለም፣ ከሰማይ በታች እንድንበት ዘንድ የተሰጠኝ ኢየሱስ ክርስቶስ የሚለው ስም ነው ይላል። ነው አይደለም? ነው። መዳን በሌላ በማንም የለም። ይኸው መጽሐፍ ቅዱስ ግን የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ጥቅሱን እናውጣው ወይስ እናስታርቀው? እየሰማችሁ የቱ ይሻላል? ማስታረቅ ነው። ምክንያቱም መጽሐፍ ቅዱስ ነው። ሁለቱንም ያጻፈው ማን ነው? እግዚአብሔር። አንዳንድ ሰዎች ቆርጠው ማውጣት ያምራቸዋል ከመጽሐፍ ቅዱስ የሆኑ ጥቅሶችን ጥምድ አድርገው ይዘዋል። ቢሞቱም አይጠቅሱ እነዛን ጥቅሶች። አንዳንድ ሰዎች መጽሐፍ ቅዱስን ኤዲት ለማድረግ ያምራቸው። የኛ አስተሳሰብ ነው እንጂ መስተካከል ያለበት መጽሐፍ ቅዱስ ፍጹም የሆነ መጽሐፍ። ሰላም፣ ጤና፣ ፍቅርንና በረከትን ይስጥልን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች፣ የእማምላክ የወላዲት አምላክ የቅድስት ድንግል ማርያም የአስራትና ያደራ ልጆች እንዴት ሰንብታችኋል? በኋላ ጾሙ እንዴት እየሄደ ነው? ቆንጆ ነው። ሁሉ አሸወይና፣ ሁሉ ፏፈሽ ነው። እግዚአብሔር የተመሰገነ ይሁን። ሁሉ መልካም ነው። ሁሉ አሸወይና ነው። ብቻ ግን እንደዚህ ያሉ ንግግሮች በልቦናችን በአይናችን ስናይ በጆሮአችን ስንሰማ ልባችን ውስጥ ገብተው አንድ የምንፍቅና ጽንስ ይጸንሳሉ በሚል ሀሳብ ነው ይህንን ቪዲዮ በቅድሚያ ወደ እናንተ ያመጣሁላችሁ። መምህር ዲያቆን ሄኖክ ኃይሌን እንቀጥላለን። እንኳን ለቅዱስ ሚካኤል ወርሃዊ ክብረ በዓል በሰላም አደረሳችሁ ለማለት ነው። በዛውም መሀል የገባሁት ይህ ቪዲዮ ለመጀመሪያ ጊዜ ከሆነ ወደ እናንተ የመጣው ሰብስክራይብ እያደረጋችሁ አብረን እንማማራለን። አድማጭ ተመልካቾች ያስለመዳችሁኝ እኔ ላይክ በተን እየነካችሁ አብረን እንጓዛለን ማለት ነው። በቀጥታ ወደ መርሃ ግብሩ እንሂድ። እኔ ይህንን መርሃ ግብር ይዤላችሁ የቀረብኩት ዲያቆን አቤሜሌክ ነኝ። አብራችሁን ቆዩ። እንቀጥለው። ይኸው መጽሐፍ ቅዱስ ግን የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ጥቅሱን እናውጣው ወይስ እናስታርቀው? እየሰማችሁ የቱ ይሻላል? ማስታረቅ ነው። ምክንያቱም መጽሐፍ ቅዱስ ነው። ሁለቱንም ያጻፈው ማን ነው? እግዚአብሔር። አንዳንድ ሰዎች ቆርጠው ማውጣት ያምራቸዋል ከመጽሐፍ ቅዱስ የሆኑ ጥቅሶችን ጥምድ አድርገው ይዘዋል። ቢሞቱም አይጠቅሱ እነዛን ጥቅሶች። አንዳንድ ሰዎች መጽሐፍ ቅዱስን ኤዲት ለማድረግ ያምራቸው። የኛ አስተሳሰብ ነው እንጂ መስተካከል ያለበት መጽሐፍ ቅዱስ ፍጹም የሆነ መጽሐፍ። መዳን በሌላ በማንም የለም የተባለው በቅዱስ ጴጥሮስ አንደበት ነው። ሐዋርያት ሥራ ምዕራፍ 4 ከመነገሩ በፊት ይወጣቸው። አሁን ጥቅስ ከመሃል ሲያወጡት ችግር ነው። ቴክስት አውቶ ኮንቴክስት ቴክስት ይላል ፈረንጆች። ጥቅስ ከመሃል ሲወጣ ችግር ነው። ሙሉ አገባቡ መታየት አለበት የለም። አሁን እኛ እችን ቃል ይዛችሁ ልትሄዱ እኔ በጣም ስኬት ነው በእውነት። እኛ የምናምነው በሉስ፣ እኛ የምናምነው በጥቅስ አይደለም፣ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ነው። በምን አናምነው? በጥቅስ። በምን ነው የምናምነው? ምን ማለት ከመሃል አውጥቶ ጥቅስ ችግር ነው። አንዳንድ ሰው ከመሃል የሚጠቅሳል። እንደውም አንድ ሰውዬ እውነት ይሁን ውሸት አላውቅም መጽሐፍ ቅዱስ ገለጠ አሉ። ሲገልጥ ይሁዳ ታንቆ ሞተ የሚል አገኘ። በስመ አብ ወወልድ ወመንፈስ ቅዱስ ብሎ ዘጋው። ከዛ ድጋሚ ሲገልጠው ሲያየው አንተም እንዲሁ አድርግ ይላል። አሁን ይኸውላችሁ ይሁዳ ታንቆ ሞተ ሌላ ታሪክ ነው። አንተም እንዲሁ አድርግ፣ ደጉ ሳምራዊ የታመመውን ሰውዬ አከመው አሳመመው፣ አንተም እንዲሁ አድርግ ነው። አሁን በጥቅስ ከሆነ የሰውዬ ሊታነቅ ነው ልባ። ስለዚህ አሁን ወደ ጥቅሱ ልመልሳል። መዳን በሌላ ያለው ቅዱስ ጴጥሮስ ነው። እንዴት አለ ለምን አለ የሚለውም ማየት ያስፈልጋል።
ጴጥሮስና ዮሐንስ ሊጸልዩ ወደ ቤተ መቅደስ ገቡ። ሄዱ በ9 ሰዓት። ቤተ መቅደስ ሲደርሱ በር ላይ አንድ ሽባ የሆነ ሰው እጁን ዘርግቶ እባካችሁ እርዱኝ መጽውቱን እያለ ይለምናል። ነዳይ ጴጥሮስ ዞር አለና ብርና ወርቅ የለንም፣ ያለንን ግን ምን እንልሃለን? እንሰጥሃለን። በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለስ። ያ ሰውዬ ወዲያውኑ ተነሳ፣ አብሯቸው ቤተ መቅደስ ገባ። ብርና ወርቅ የለኝም፣ ተነሳና ምን በል በኢየሱስ ክርስቶስ ስም ተነስ። አሁን አይሁድ ይገርማቸዋል። ይሄ ሰውዬ ሲድን ሲያዩ ጴጥሮስና ዮሐንስን እያዳፉ ሸንጎ አቀረቧል። እኔ አይሁድ በጣም ያናዱኛልም፣ አንዳንዴ ደግሞ የቴና ያውሱኛል። በምን ካላችሁ ሰውየው ዳነ፣ ከዳነ ምንም ችግር የለውም ማለት እንዴት አዳናችሁት ብሎ ይጠይቃል። አሁን በዚህ ዘመን አንድ ሰው ይዳን እንጂ በምንስ ቢድን ጉዳያችን አይደለም። ለምን በጥቆላ ቢሆን በምን ብቻ ይዳን ነው እኛ። አይሁድ ግን በዚህ ከኛ ሳይሻሉ አይቀሩ ጠሩና በምንድን ያዳናችሁት ሲሉ ምን አለ ቅዱስ ጴጥሮስ? በምን እንድናድን ትፈልጋላችሁ? ሰቅላችሁ በገደላችሁት በናዝሬቱ በኢየሱስ ክርስቶስ ስም ነው። መዳንም በሌላ በማንም የለም። ስለዚህ እኛ ያዳነው በማን ስም ነው? አሁን ይህንን ንግግር ጴጥሮስ አያድንም ለማለት ተጠቅሶ ይህን ቃል የተናገረው ማን ነው? ጴጥሮስ ነው። እኔ ያዳንኩት በክርስቶስ ስም ነው እያለ አይ ጴጥሮስ አያድንም ክርስቶስ ነው ይባላል። ራሱ ጴጥሮስ እኮ ነው መዳን በሌላ በማንም። አሁን እመቤታችን ታድናለች ታድናለች። በማን? በእግዚአብሔር። እመቤታችንንም አግኝተን ምግባራችን አይፈቅድልንም እንጂ አግኝተን ብንጠይቃት ምን እንደምትላችሁ ታውቃላችሁ? መዳን በሌላ የምንድንበት ስም ማን የሚለው ስም ነው? እኔም ማድናችሁ በማን ስም ነው የምትሉ? ኢየሱስ። አቡነ ገብረ መንፈስ ቅዱስ ጻድቁ ያድኑናል በማን ስም? በኢየሱስ ስም። የተጋደሉለት መከራ ያዩለት የመነኑለት ሕይወታቸውን የሰውለት የክርስቶስን ስም ጠርተው ነው የሚፈውሱ። ስለዚህ አቡዬንም ብትጠይቋቸው ገብርኤልንም ብትጠይቋቸው ቃላቸው አንድ ነው። መዳን በሌላ የምንድንበት ስም የማን ስም ነው? የኢየሱስ ስም። ስለዚህ ቅዱሳን ያድናሉ ያድናሉ። በማን ስም? በኢየሱስ ስም። በእግዚአብሔር። እግዚአብሔር በቅዱሳን ያድናል ያለ ቅዱሳንስ ያድናል። ማዳን ይችላል አይችልም? ይችላል። ቅዱሳንስ ያለ እግዚአብሔር ማዳን ለምን? ኃይል የእግዚአብሔር ነው። ማዳን እንግዲህ በመዝሙር አታውቁ? ኃይል የእግዚአብሔር ነው። በምስሉ ማዳን የማን ነው? በራሱ ማዳን የሚችል ማን ነው? እግዚአብሔር። ቅዱሳን ማዳን ይችላሉ አይችሉም? ይችላሉ። በማን ኃይል? በእግዚአብሔር። በራሱ ማዳን የሚችል ግን ማን ብቻ? አሁን ወደ ጥቅሱ ልመልሳችሁ። የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል። ምን ይላቸዋል? ያድናቸዋል። ኃይሌ እግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ የእግዚአብሔር። ኃይሌ እግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ የእግዚአብሔር። አንመካም በጉልበታችን፣ እግዚአብሔር ነው የእኛ ኃይላችን። ዲያቆን መምህር ሄኖክ ኃይሌ ይሄንን የመለሰበትን ቪዲዮ በእርግጠኝነት እነዚህ ሰዎች አላዩትም፣ ወይም ደግሞ ከመጽሐፍ ቅዱስ ውስጥ የሆነውን ጥቅስ መደለት እንደሚፈልጉት በሰሙት ባዩት ባላየ ባልሰማ ብለው አልፈውት ነው። ከዚህ በላይ እንደዚህ ተበራርቶ የተገለጸ ጥቅስ አይኖርም። በእውነት ነው ብላችሁ ከዚህ በላይ እና እጅግ በጣም ነው የማመሰግነው። እኔ ስክት ስላለልኝ ነው ይዤላችሁ የመጣሁትና ለሌላም ሰው ቢሆን መዳን በማንም በሌላ የለም፣ የምንድንበት የተሰጠን የኢየሱስ ክርስቶስ ስም ብቻ ነው ለሚሏችሁ ሰው ይሄንን ሐዋርያው ቅዱስ ጴጥሮስ እንደተናገረው ንገሯቸው እና እነሱ ራሱ መዳን በማንም የለም የሚሉትን ነገር ሙሉ በሙሉ ይተውታል ማለት ነው። እንድንድንበት ዘንድ የተሰጠን ነው። ከዚህ የተለየ ነገር የለም እና የሚገርም ነው በእውነት ደስ ብሎኛል። ቆንጆ አድርጎ ነው የገለጸልን። እስኪ ቆይ ሌላ አንድ ደግሞ ልጨምርላችሁ። እኔ ክርስቲያን ነኝ፣ ቸርች አልወድም። ክርስቲያን ነኝ፣ ቸርች አትወጂም? አልወድም፣ በጣም ነው የምጠላው። ቸርች? ኦርቶዶክስ ነሽ? አዎ ክርስቲያን ኦርቶዶክስ ነኝ። በጣም ይገርማል። ትጠያለሽ ይሄን ቦታ? በጣም ነው የምጠላው። በጣም ተጣልቻት ነበር ራሱ
አያችሁ፣ የሚጠሉ ሰዎች የሚፈወሱበት ቦታ ነው ይሄ ቦታ። ኢየሱስን የተከተልነው ለእንጀራ አይደለም። እሺ ኢየሱስን የተከተልኩት ለመብላት አይደለም፣ ስላየሁት ነው። አየሁት ስለኔ ፍቅር በመስቀል ሲንገላታ አየሁት። የኔን ቦታ ሲወስድ አየሁት። እመኑኝ፣ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን የሆን እየመሰለን የተሸበርነው። እኛ ነን ብቻችንን የሆን እየመሰለን የደነገጥነው። እኛ ነን ምን ዱብዳ የደረሰብን እየመሰለን የታወቅነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። እዚህ ነው እኔ ካንተ ጋራ እሄዳለሁ የሚለው ሙሴ። የትም እንሁን የት፣ በምንም እንኑር በምን፣ እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። የማይሸረሸር ዓለቴ የማይናጋ መሰረቴ ኢየሱስ ክርስቶስ ሞገሴ አንተነ የጽድቅ ልብሴ። እንዲህ አድርገው አያይዘው አቀናብረውም ለሚለቁልን ሰዎች በእውነት ቃለ ሕይወት ያሰማልን አይደል? በተረዱበት ልክ ያለውን ስለሆነ መዝገብ ይዘውት የሚቀርቡት ማለት ነው። ይህችን ቪዲዮ ይህ ቪዲዮ ወደ እናንተ እንዲደርስ በዋናነት የፈለግኩበት ትልቁ ምክንያት እንግዲህ ብዙ ሰዎች ወይም ደግሞ ዓለማችን ላይ ያለን ሁላችንም በተለይ ደግሞ ኢትዮጵያ ውስጥ የምንኖር ኢትዮጵያውያንና ኢትዮጵያውያት በውጭ ሀገራትም የምትኖሩ ተስፋችን ተሟጦ ጥቂት እንጥብጣቢዎች ላይ ደርሰናል። በብዙ ነገር በጣም በብዙ ነገር፣ በሰላም፣ በረሃብ፣ በጦርነት፣ በፍቅር አልበኝነት፣ ባለመተሳሰብ፣ እናት አባት፣ እህት ወንድም፣ ጎረቤት ጋር ምንም ሰላማችንን በጣም አተናል። ነገር ግን ኢትዮጵያ ይህቺ ቅድስት ሀገር እጅግ በጣም ትልቅ የምትጠብቀው የትንሣኤ ዘመን እንዳላት ጥቂት ጊዜም እንደቀረው እንድነግራችሁና ባለሙሉ ተስፋ ሆናችሁ ያንን ተስፋ በመጠበቅ ሁል ጊዜ እግዚአብሔርን እንድታመሰግኑ ለማለት ነው። እንግዲህ ይሄንን ቪዲዮ ይሄንን ሀሳብ ዝም ብዬ አላመጣሁላችሁም። አባ ድንጋይ የሚባሉ በእድሜ ባለጠጋ የሆኑ 200 ዓመት የኖሩ እኚህ አባት ትልቅ የሆነ ቃል ከአንደበታቸው ወጥቶ ለሕዝበ ምዕመናን በሙሉ እንዲሰራጭ በዚህ መስኮት ነግረውናል። ይህችን መልእክት ላሰማችሁና ወደ ዲያቆን መምህር ዮርዳኖስ ወስዳችኋለሁ ያጠነከረ መልእክት ስላለው። መጀመሪያ ግን እኚህን የባህታዊውን የስውራኑን አባት ላሰማችሁ። 7 ወር ይዋጋል። በዛን ጊዜ ጠመንጃ 7 ዓመት የቤት ማገዶ ያደርጉታል ነው የሚሉት ቅዱሳን። እና እዚያ ዱር እንጨት አይለቅሙም። እንደዚህ ያልቃል፣ ሰው ያልቃል። አሞራው ይመጣል፣ ጀቱ አሞራው ይመጣል፣ ይለቅሙታል። ምድር ከፍታ ትውጠዋል ያንን ሁሉ መሬቱን ሬሳውን እና እንደዚህ ያለ ነው። እዚያ በኋላ ቴዎድሮስ የሚባል ንጉሥ ይመጣል ነው መጣውን በህልማችን እንግዲህ ኃጢአተኞችንን በህልማችን የሚነግርን እንደዚህ ነው። 7 ወር ይዋጋል። ከዛ ምድር ተሰንጥቃ ትውጠዋለች። በቃ በጣም ትልልቅ የሚያስፈራ ቃል አይደል? ለጆሮ በጣም የሚከብድ ነው። ግን ለምህረትና ለይቅርታ በቃሽ ለመባል ኢትዮጵያ ይህንን ነገር ልታልፍ ይገባል ነው። የምር ግን ኢትዮጵያ ትንሣኤ አላት። ትንሣኤ ምናምን ቴዎድሮስ ቅብርጥሴ ከሌ ምናምን ትላላችሁ። ትንሣኤ አላት ወይ? መቼ ነው ትንሣኤዋስ? ትንሣኤዋን ሳያዩ ያለፉ ሰዎች ሳሉ አይደል ወይ? ትንሣኤዋን መቼ እንጠብቅ? በዚህ ቀን በሉን የምትሉ ሰዎች አላችሁ። የመምህር ዮርዳኖስን ላሰማችሁ። እቺ ቃል በደንብ አጽናንታኛለች። በእውነት ከመምህራን ደግሞ መስማት ዋጋ አለው። እሺ ስሙልኝ።
የኢትዮጵያ ትንሣኤ ሊደረግ ነው ሲሉን አባቶቻችን ደስ እንደሚለን ማለት ነው። ኢትዮጵያ ትንሣኤ አላት ሆይ? በደንብ እንጂ በደንብ እንጂ። እግዚአብሔር ደህናውን ዘመን አመጥቶ በጎውን ዘመን ይሰጣታል ብለን እናምናለን፣ ተስፋም እናደርጋለን። ደህና ዋላችሁ። እግዚአብሔር አሁን ኢትዮጵያን ተቆጥቷታል። 70 ዘመን የተቆጣቸው የይሁዳ የኢየሩሳሌም ከተሞች እንደነበሩ ተቆጥቷል። ቁጣውን የገለጸባቸው ዘመናት ብዙ ናቸው። በአክሱም ዘመን የነበረው ገናና ስልጣኔ ህዝቡ ሲበድል በዮዲት ምክንያት ወደቀ። ልመናቸውን ሰምቶ በነ ቅዱስ ላሊበላ በላስታ ነገስታት ኢትዮጵያን ዳግመኛ አስነሳት። እንደገና መልሶ በሙስሊም ሱልጣኔቶች ስትዳከም በነ አምደ ጽዮን፣ በነ ይኩኖ አምላክ፣ በነ አፄ ዘርዓ ያዕቆብ፣ በነ አፄ ዳዊት ገናና አደረጋት፣ አነሳት። እንደገና በግራኛ አመድ ወደቀች፣ በጎንደር ነገስታት አነሳት። በዘመን መሳፍንት ወደቀች፣ በነ ቴዎድሮስ፣ በነ ዮሐንስ፣ በነ ምኒልክ አነሳት። የዛሬ 50 ምናምን ዓመት ወደቀች። እስካሁን እንግዲህ መቼ እንደሚያነሳት እግዚአብሔር ያውቃል። ትንሣኤዋን ግን ተስፋ እናደርጋለን። ለምን? የእግዚአብሔር ሀገር ናት። እግዚአብሔር እኮ ሁሉም የእግዚአብሔር ነው። አንዳንድ ሰዎች ምን ይላሉ? ኢትዮጵያ ከዓለም የተለየች ናት ወይ? በደንብ ነዋ። ደህና ዋላችሁ? እንዴት ዋላችሁ? በብሉይ ኪዳን እግዚአብሔር የሚመለክ ኢየሩሳሌም ብቻ ነው? ሌላ ቦታ አይመለክም? ኢትዮጵያ ውስጥ አይመለክም ነበር? ንገሩኝ። በሮም ውስጥ አይመለክም ነበር? ቅድስት ሳቤላ እስራኤል ውስጥ ነው እንዲህ ነው የተወለደችው ያደገችው የኖረችው? የት ነው የኖረችው? ሮም። ማንን ነው የምታመልክ? እግዚአብሔርን። ነገስታቱን ጣዖት አስተታ እግዚአብሔር እንዲያመልኩ ያደረገቻቸው እኮ እሷ ናት። ወለተ ሕርቃል። እግዚአብሔር የሚመለክ በኢየሩሳሌም ብቻ አይደለም፣ በእስራኤል ብቻ አይደለም፣ በብሉይ ኪዳን ግን ያም ሆኖ በብሉይ ኪዳን የእግዚአብሔር ማደሪያ የነበረች ማን ናት? እስራኤል ናት፣ ኢየሩሳሌም ናት። ለየት ያለችው ናት። ልክ እንደዚያ ሁሉ ከብሉይ ኪዳን ዋናውን ቅዱስ ንዋይ ታቦት፣ ከአዲስ ኪዳን ዋናውን ቅዱስ ንዋይ መስቀል ወዴት አመጥቶ አኖረ እግዚአብሔር? እንዴት ዋላችሁ? ወዴት አኖረ? እና ታዲያ ይሄ በአጋጣሚ ነው? ለከንቱ ይመስልሃል? በብሉይ ኪዳን ከታቦተ ጽዮን ይከበራል፣ በአዲስ ኪዳን ከመስቀሉ ይከበራል። ለምን ይመስልሃል? አዎ ልናውቀው ይገባል። ይሄ ማለት ግን ሰዎች ኢትዮጵያ የዓለም ብርሃን ምናምን የሚሉትን አይነት አይደለም። ያ ሌላ ነው። ያ የእነንትና ማህበር ነው። ሲፈልጉ ኤልያስ መጣ፣ ሲፈልጉ ንጉስ። እኔ ይገርማቸዋል ሰዎች። ማዝነው ምንድነው ታውቃላችሁ? ራሳቸው ንጉስ ብሎ አስቀምጠዋል። ግን ደግሞ እሱ አልበቃቸው ብሎ በየበረሃው እየዞሩ አንተ ትነግሳለህ ይሉታል። የነሱ ተከታይ ለማድረግ ማለት አንዱንም በተለያየ ምክንያት ታጥቀው በየበረሃ ያሉ ሰዎች አሉ አይደለም? እነሱን ይሄዱ ትነግሳለህ። እንደዛ ብሎ ሰው አበላሽተዋል። ትነግሳለህ። እንዴት ዋላችሁ? በብሉይ ኪዳን የከበረችቱን ታቦተ ጽዮንን በሐዲስ ኪዳን መዳኛ የሆነንን መስቀል ቅዱስ መስቀሉን በኢትዮጵያ ውስጥ ያስቀመጠው ለዋዛ ይመስልሃል? መምህር ዲያቆን ዮርዳኖስ ቆንጆ አድርጎ ነው ስለ ኢትዮጵያ ትንሣኤ በሚገባ ልክና እንድንረዳው ባለተስፈኞች ሆነን እንድንኖር አድርጎ የገለጸልን። በእውነት ቃለ ሕይወት ያሰማል ለማለት እወዳለሁ። ምክንያቱም ብዙ ሰዎች ውስጥ ውዥንብር ነገር ተፈጥሯል አይደለ? ትንሣኤዋማ የለም ትንሣኤ የላትም የሚል በጣም ብዙ መምህራን ነን ከሚሉ ሰዎች እንኳን ይህንን ነገር ሰምቻለሁኝና ባለ ተስፋ ሆናችሁ እንድትቆዩ ስል ነው ይህንን ወደ እናንተ ያመጣሁትና ተስፋችሁን አትቁረጡ። እድፋም ቢሉት አዎ ንጹሕ እግዚአብሔር ነው የሚለው። ደንቆሮ ቢሉት አዎ ጠቢብ እግዚአብሔር ነው ይላል። ታናሽ ቢሉት አዎ እግዚአብሔር ታላቅ ነው ይላል። ታላቅ እግዚአብሔር ነው። ርኩስ ቢሉት ንጹሕ እግዚአብሔር ነው ይላል። እግዚአብሔርን ማስቀደም እንዳንቀየም ጭምር ያደርገናል፣ እንዳንከፋም ያደርገናል። ሰፊ ልብና ታጋሽ ሰዎች እንድንሆን ያስችለናል። ዲያብሎስን የጣለው እግዚአብሔርን በምስጋና አለማስቀደሙ ነው። ሰዎች እኛን ሲያመሰግኑ እኛ ደግሞ እግዚአብሔርን እናመሰግናለን። ያ እግዚአብሔርን አስቀደምን ማለት ነው።
እንዲህ ያሉ መልእክቶች ለዚህ ጾም ይሆናሉ፣ ለሌላ ጊዜ አይሆኑም ማለት ግን አይደለም። በዚህ ጾም ትህትናችንን፣ ፍቅራችንን በቻልነው አቅም እንደው የውሸት እንኳን ተረድታችሁኛል፣ ምንም ባይኖረን እንኳን እንደው ፍቅራችንን የምናደርገው ከክፋት ፍቅራችን ይሻላል እና በፍቅር ብናደርገው መልካም ነው ለማለት ነው። የምንጾመውን የምናደርገውን የምንሄድበትን መንገድ አንድ አባት ቆንጆ መልእክት አስተላልፈው አይቼ በጣም ነው ደስ ያለኝ። ይህንን መልእክት ግን ላሰማችሁ፣ ቆይ ስሙልኝ። የማየኝን አባት እናንተ ባለስልጣናት ካላችሁ እጃችሁን ሰብስቡ፣ ንጹሐንን መግደል አቁሙ፣ ካልሆነ አብረን ነው የምንጠፋው ብዬ ነው። ምንም የሚተርፍ የለም። እግዚአብሔር እጁን ያነሳል። ዝም በሉ፣ ተመልከቱ። እግዚአብሔር እጁን ያነሳል። ግፈኞች አሸናፊ አይሆኑም። ልንገራችሁ፣ ግልጽ ነው። ግፈኛ ወራሪ አሸናፊ ሆኖ አያውቅም። ቅዱስ ጳውሎስና ሲላስን እነዚያ ባለመኳንን ባለስልጣናት በሚሽከረከር ወንበር የተቀመጡ ከራሳቸው ውጭ ሌላ ማየት የማይፈልጉ እነዚያ አልዳኑም። ቅዱስ ጳውሎስና ሲላስ ግን ዳኑ። ግፈኞች ተገፍተዋልና የተገፋ ምን ይሆናል? ከላይ ይወጣልና ቅቤ ሆነ ነው ከራስ ይወጣህ ቢሉት አሉ ተገፍቼ ነው ብለዋል አይደል? የተገፋ ያሸንፋል። ግን እግዚአብሔርን ከያዘ ብቻ ነው የሚያሸንፍ። ያለ እግዚአብሔር ማሸነፍ አይቻልም። ታንክም ይኖርህ ምንም ይኖርህ እግዚአብሔር ከሌለህ የለህም። ግልጹን ወስብሐት ለእግዚአብሔር። ተገፍቼ ነው። አንድ ሰው ምግብ ቤት ይገባና ሽሮ ይበላል በቂቤ እና ሽሮ እንዴት ይጣፍጣል ይላል እና ቂቤውን ነው የሚጠይቀው። ይህ የሚመገበው ሰው አንቺ ቂቤ ምን ሆነሽ እንደዚህ ጣፈጥሽ ይላታል። ተገፍቼ አለች አሉ። ተገፍታ ማለት ሲናጥ ይገፋ የለ ወተቱ እንደዚህ እየተደረገ አይደለም የሚናጠው። እንግዲህ አሁን በቴክኖሎጂ ምክንያት በሌላ ነገር ካልተሰራ በስተቀር በፊት እናቶቻችን በትንሽዬን ስራ ያደርጉና ቱፌ ወትፈው ከዛ እንደዚህ እየወዘወዙ ነበር አይደለ? እየናጡ እንትን የሚሉት ተገፍቼ ያለች ገፋ ስለሚደረግ። ስለዚህ ብዙዎቻችን ለመጣፈጥ ሊሆን ይችላል የምንገፋው እና መገፋታችንን አንዳንድ ጊዜ እናመስግን፣ አማራሪዎች አንሆን እና ደግሞ ባለስልጣናት የእጃችሁን የምታገኙበት ጊዜ ስላለ በደላችሁን በጥቂት ብታደርጉትና ለይቅርታ እንኳን ጥቂት ነገር ብታስተርፉ መልካም ነው ለማለት ነው። ይህ መልእክት እሱ ብቻ ነው። እንግዲህ የተከበራችሁና የተወደዳችሁ የግዕዝ ሚዲያ ቤተሰቦቼ፣ አድማጭ ተመልካቾቼ ወደ 100,000 እየተንደረደርን ነው። እዚህ ድረስ ከሰማችሁ አይቀር ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጋችሁ እንድታዩ በትህትና ጠይቃችኋለሁኝ። እንዲሁም ደግሞ ላይክም ካላደረጋችሁ የላይክ በተኗን እየነካችሁ ማበረታታት ነው። ብትችሉ ሀገር ውስጥ ያላችሁ ኢትዮጵያ ውስጥ ሆናችሁ የምትመለከቱት ቪፒኤን አብርታችሁ ብትጠቀሙ ተጠቃሚዎች እንሆናለን። ብዙ ሰው ጋር ይደርስልናል። ጥሩ ነው ለእኛም እና ቪፒኤን እያበራችሁ ብትጠቀሙ መልካም ነው ለማለት እወዳለሁ እና በሌላ መርሃ ግብር ተገናኝተን ዳግም እስከምንማማር ድረስ ቸሩ እግዚአብሔር አምላካችን ሀገራችንን ኢትዮጵያን፣ ሃይማኖታችን ኦርቶዶክስ ተዋሕዶ ቤተክርስቲያንን እቅፍ ድግፍ አድርጎ ይጠብቅልን። ወስብሐት ለእግዚአብሔር። ሰላም ቆዩኝ። ቻው።